ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ምርጫ ዜጎች ይመራናል ያሉትን መንግስት የሚወስኑበት መሆኑን ተረድተው ድምጽ ለመስጠት የሚያስችላቸውን የምርጫ ካርድ ቀድሞ ማውጣታቸውን በጎንደር ከተማ አስተዳደር የሚገኙ ነዋሪዎች ተናገሩ። ቃል ኪዳን ኃይሌ በጉዳዩ ላይ ተጨማሪ ዘገባ አላት። ምርጫ ለሀገር ያለው አበርክቶ ከፍ ያለ ነው። የዲሞክራሲ መሰረታዊ መሳሪያም ነው። አስተያየታቸውን የሰጡን የጎንደር ከተማ ነዋሪዎች ምርጫ ህዝብ የራሱን አመለካከትና ፍላጎት ለመግለጽ የሚያስችል ነው ያሉ ሲሆን ለአንድ ሀገር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳይ ላይ ሚናው ትልቅ መሆኑን ተናግረዋል። ሀብታሙ ኃይሌ ይባላል። የጎንደር ከተማ ነዋሪ ነኝ። ያው ምርጫ ለአንድ ሀገር ያው ዜጎች ወደፊት ጣፋንታቸውን የሚወስኑበት ወደፊት ህይወታቸው በኢኮኖሚ፣ በፖለቲካ፣ በማህበራዊ ህይወት ፍላጎታቸውን የሚያስተላልፍላቸውን ሰው የሚወክሉበት ስለሆነ ያው በራሳችን ህይወት ላይ የምንወስንበት ስለሆነ ምርጫ ያን ያህል አስፈላጊነቱ አጠያቂ አይደለም። ሞረስ ተሾመ እባላለሁ። የጎንደር ከተማ ነዋሪ ነኝ። ምርጫ ለአንድ ሀገር እድገት ከፍተኛ ሚና አለው። ምክንያቱም ፍትሃዊ ምርጫ ካለ አንድ ህዝብ የሚያምንበትን ይሆነኛል፣ ይሰራልኛል፣ ይለውጠኛል የሚለውን ነው የሚመርጥ። ስለዚህ ፍትሃዊ ምርጫ ለአንድ ሀገር እድገት መሰረት ነው። ነዋሪዎቹ ለሰባተኛው ጠቅላላ ምርጫ ድምጻቸውን በአግባቡ ለመጠቀም እንዲችሉ የምርጫ ካርድ ቀድመው መውሰዳቸውን ነግረውናል። በሚገባ አውጥቻለሁ። ከ3 ሳምንት በፊት አውጥቻለሁ። ለእኔ የተሻለውን ለሀገሪቱ፣ ለማህበረሰቤ፣ ለቤተሰቤ ይበጃል ያልኩትን ለመምረጥ ራሴ ዝግጁ ነኝ። እኔ የምርጫ ካርድ ወስጃለሁ። መጀመሪያ ነው የወሰድኩ። የአካባቢን ሰውም እንዲወስድ አድርጊያለሁ። ምክንያቱም ዲሞክራሲያዊ ምርጫ ያለውን ጠቀሜታ ስለማወቅ። አወቀ ተስፋውን እባላለሁ። የትኛው ሀገራዊ ፍቅር ይዟል የሚያሳዩን ተግባራዊ ነገሮች ተረድቼ እኔም የሆነኝን መንግስት የመምረጥ እድሉን በራሴ በተማማኝነት ይመራኛል የሚለውን መንግስት ካሁኑ ካርድም ቆርጬ ይዤ ለመምረጥም ተዘጋጅቻለሁ። በመንግስት በኩል ዲሞክራሲያዊ ምርጫን ለማካሄድ የሚያስችሉ ምቹ ሁኔታን መፍጠር ይጠበቃል ያሉት ነዋሪዎቹ ፍትሐዊ ምርጫን ለማካሄድ በሚደረገው ሂደት ውስጥ ዜጎች ድምጻቸውን በአግባቡ መጠቀም ይገባቸዋል ብለዋል። ለዚህ ደግሞ ቀድመው የምርጫ ካርድ መውሰድ አስፈላጊ መሆኑን አብራርተዋል። ዜጎች ይህን እድል በአግባቡ መጠቀም መቻል አለባቸው። በራሳቸው ጉዳይ ላይ መወሰን ካለባቸው ይህን እድል የሚያገኙ በምርጫ ስለሆነ የምርጫ ካርድ ጊዜው ሳይረፍድ ማውጣት እንዳለባቸው ከፖለቲካል ፓርቲዎች ፕሮግራማቸውን አስተዋውቀው ህዝቦችን የሚበጃቸውን እንዲመርጡ በሚገባ በነጻነት መቀስቀስ እነሱ ይጠበቃል። እያንዳንዱ ፓርቲ ጥሩ ቅስቀሳ ማድረግ ያለበት ይመስለኛል። ሁሉም ፓርቲዎች ትክክለኛ እንዲካሄድ ምርጫ እንዲካሄድ ቅስቀሳውን ቢያደርጉ፣ አላማቸውን ቢያሳውቁ፣ ለህብረተሰቡ የተናገሩትን ነገር ቢፈጽሙ፣ ለቃላቸው ታማኝ የሚሆኑ እኔም የሆነኝን መንግስት እንድመርጥ ደግሞ መንግስት የሰጠኝን የምርጫ ካርድ ውሰዱና የሚሆንህን መሪ ምረጥ፣ የፈለግከውን ምረጥ፣ አንተን ሊመራ ሊያስተዳድረኝ ይችላል የሚለውን ምረጥ የሚል እድል ሲሰጠን ደግሞ እኛ ሊመራን የሚችለውን መንግስት መምረጥ እንዳለብን አውቀን መነሳትና መመዝገብ እንዳለብን የግዴታ መሆኑን ማወቅ መቻል እንዳለብን ነው እኔ የተረዳሁት። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የመራጮች ምዝገባ እስከ ሚያዝያ 14 ቀን 2018 ዓ.ም ድረስ ማራዘሙ የሚታወስ ነው። በበርበሬ ልማት መሰማራታቸው ተጠቃሚ እንዳደረጋቸው በምስራቅ ደንቢያ ወረዳ የሚገኙ አልሚዎች ተናገሩ። ወጣቶች በበርበሬና በቅመማ ቅመም ምርት መስክ እንዲሰማሩ በትኩረት እየተሰራ መሆኑን የምስራቅ ደንቢያ ወረዳ ግብርና ጽሕፈት ቤት አስታውቋል። ኃይሉ ማሞ ዝርዝር አለው። ወጣት ትውልድ አምላክ ላቀው በማዕከላዊ ጎንደር ዞን ቆላድባ ከተማ ነው የሚኖረው። በሐዋሳ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል በ2010 ዓ.ም የመጀመሪያ ዲግሪውን ያገኘው ወጣቱ በተማረበት የትምህርት መስክ በሶማሌ ክልል በአስተማሪነት ተቀጥሮ ሲያገለግል የነበር ቢሆንም ሕይወትን በተሻለ ሁኔታ ለመምራት በሚል በግብርና የመስኖ ልማት ዘርፍ ተሰማርቶ ለባለፉት 2 ዓመታት ሲሰራ መቆየቱን ያስረዳል። ሶማሌ ክልል የ11ኛ ክፍልና 12ኛ ክፍል የኢኮኖሚክስ አስተማሪ ነበርኩኝ። ያው ግን 1 ዓመትና 2 ዓመት እዛ ከሰራው በኋላ ወጣትነቴን በዚህ በመንግስት ስራ አላሳልፍም በማለት የቤተሰብ መሬት በመጠቀም ወደ እርሻ ስራ መስኖ ምናምን ሞክር ነበረ። ከዛኛው ይሻላል፣ ከመንግስት ስራው የተሻለ ነው።
ወጣቶች በግብርና መስክ ከተሰማሩ ውጤታማ መሆን ይችላሉ የሚል እሳቤ ያለው ባለታሪካችን ወጣት ትውልድ አምላክ በበርበሬ የልማት ዘርፍ ተሰማርቶ የተሻለ ገቢ ያገኘ ነው። ዘርፉ አዋጭ መሆኑን የተረዳው ወጣቱ የአዋጭነት ጥናት በማቅረብ ያገኘውን ብድር ተጠቅሞ በሁለት ቃዳ መሬት ላይ ባለማ የበርበሬ ልማት የተሻለ ምርት ማግኘቱንም አስታውቋል። ለወረዳው ግብርና ጽሕፈት ቤት ኃላፊ ቢዝነስ ፕላኑ ወደ 19 ፔጅ የሚሆን ቢዝነስ ፕላኑን አሳየሁት። ከዛ በኋላ እንደናንተ አይነቶችን እናበረታታለን ምናምን ብሎ መዳበሪያ አመቻቸልኝ። ሁለት ቃዳ መሬት ነው 124 ሺህ ብር ነው የተበደርኩት። የራሴ ደግሞ ጨምሬ ወደ 150 ሺህ ብር ነው የጨረስኩት። አሁን እንግዲህ እንደምታየው ወደ 55 ኩንታል ነው እንግዲህ በመዳበሪያ በእንደዚህ አይነቱ ማለት ነው 55 ነው ያገኘሁት ከሁለቱ መሬት። አሁን ባለው ዋጋ ኦልሞስት 500 ብር ነው እንግዲህ ወደ 500 ሺህ ምናምን አገኛለሁ። አሁን የተወሰነ ሽጬ የብድሩን 50% ከፍያለሁ። በምስራቅ ደንቢያ ወረዳ ያለው የመልክዓ ምድርና የአየር ጸባይ ለቅመማ ቅመም ምርቶች አመች በመሆኑ ሌሎች አካባቢው አርሶ አደሮችም የበርበሬ ልማት ላይ ትኩረታቸውን እያደረጉ ነው። ደስ ያስር ይባላል ነው የመጣሁበት አታክልት ጠለፍት ገበሬ ማህበር አንድ ቃዳ ላይ እንግዲህ ተብሎክ ነው የዘራው። እንደው ዝም ብዬ አላውቀውም ነበርኩ። ተብሎክ ላይ 20 ጃፊ በትልቁ ማዳበሪያ አገኘው። እንግዲህ ቃዳ በዘራ 40 ነው ማለት ነው። ይሄ ለውጥነት አለው። እኔ እንኳን ግማሽ እንደው ለቤታ ቢስ ይገባና 70 ሺህ ብር አልቻለሁ። አሁን አለኝ ወደ 10 ምናምን ኩንታል እና ይሄ ገበያ ኮተኮሉ ለኛ ጠቃሚ ስለሆነ በርበሬን ላዘወትር ብያለሁ። አንድ ያስር ይባላል። አንድ ቃዳ ናት 27 ኩንታል ነው ያገኘው። እንደው ጠቀመኝ፣ በጣም ነው የሚጠቅም። አንድ ዛፍ አምጥቶ 16 ሺህ ብር 15 ሺህ ብር ነው። ታውን ቀደም ይሄን ያህል ምርት አግኝተናል ነው። በምስራቅ ደንቢያ ወረዳ በተያዘው የምርት ዘመን 1599 ሄክታር መሬት እንደ አብሽ፣ አዝሙድና መሰል የቅመማ ቅመም ምርቶች ለማልማት ታቅዶ ሲሰራ መቆየቱን የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ሰለሞን ነጋ አስታውቋል። በወረዳው ከለማው የቅመማ ቅመም ልማት ውስጥ 1500 ሄክታር የበርበሬ ምርት በመሰብሰብ ላይ መሆኑን ያስታወቁት ኃላፊው በዘርፉ ወጣቶችን ይበልጥ ተጠቃሚ ለማድረግ ሲሰራ መቆየቱን አንስተዋል። በዚህ ዓመት በርበሬ ወደ 1115 ሄክታር በአጠቃላይ በበርበሬ ተሸፍኖ የከረመበት ሂደት ነው ያለው ማለት ነው። ስለዚህ ምርታማነቱንም ስናየው ከአምና ዘንድሮ ምርታማነቱ እየጨመረ የመጣበት ፐር ሄክታር እስከ 20 ኩንታል ድረስ የተገኘበት ሁኔታ ነው ያለው። በዚህ ላይ በአብዛኛው ወጣቶች እየተሰማሩ ከዩኒቨርሲቲ ተመርቀው ምን ብለው ከቤተሰብ ከተለያየ ጋር እየተቀናጁ በአብዛኛው ወጣቶች እየገቡበት ያለበት ሁኔታ ነው ያለው። ውጤታማም እየሆኑ ነው ያለ። በተጨባጭ ወደ ስራ ያስገባ ነው ወጣት ወስደን ብናይ ከ7000 ወጣት በላይ በዚህ ስራ የተሰማራበት ሂደት ነው ያለ ማለት ነው። በምስራቅ ደንቢያ ወረዳ በመኸር ከለማው 34989 ሄክታር መሬት ውስጥ 29801 የሚሆነው ሄክታር መሬት በኩታ ገጠም የአስተራረስ ዘዴ የለማ መሆኑን ከወረዳው ግብርና ጽሕፈት ቤት ያገኘነው መረጃ ያሳያል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብራችሁ ቆይታ አደረኩ። ወደ ዋናው ስቱዲዮ እንመልሳችሁ። ጤና ይስጥልኝ።